ወንድ ልጅ እኮ ምንም አያውቅም። ምን? አዎ ወንድ ልጅ ጅል ነው እታለም። አቤት አብዬ ትላለች። አብዬም ድንጋይ ልስጥሽ የኢዙዬም እናት ለምን አብዬ ከምሰድብኝ ለምን ብፈነክችኝ አይሻለኝም ወይ አሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንደዚሁም ነባሮች ደግሞ በላይክና በሼር ትገቡ ዘንድ አስተያየታችሁን በኮሜንት ታደርጉልኝ ዘንድ በትህትና እጠይቃችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ ወይዘሮ አሰለፍ ወይንም የኢዙ እናት ወንዶች እኮ ምንም አያውቁም፣ ወንድ ልጅ እኮ አህያ ነው፣ ልብ የለውም ትላቸዋለች። አቶ አብዬም እታለም አሏት። አቤት አብዬ አለቻቸው። እንዴ ተምሰድቢ ድንጋይ ቢሰጥሽና ብፈነክችኝ እኮ ይሻል ነበር እታለም አሏት። የኢዙ አብዬ አይ ወንድሜ፣ እኔ እኮ ያልኩህ የዘበኑን ወንድ ነው፣ የድሮውን አይደለም። የዘበኑ ወንድ የዋህ ምንም የማይገባው ነው። የዘበኑን ወንድ እኮ ነው ያልኩህ አብዬ ትላለች። እታለም አቤት አብዬ፣ በቃ አሞሻና አይደል? አይ ደህና ነኝ አብዬ፣ በቃ እረፍት አድርጌ። አይ አብዬ ብዙ እኮ አረፍኩኝ። አዎ አብዬ በጣም ብዙ አረፍኩ፣ ብዙ ነው ያረፍኩት ትላለች። አቶ አብዬም ምነው አብዬ ትንሽ ብንጫወት ትንሽ ብናወራ አይሻልም ወይ ትላቸዋለች። አቶ አብዬም ተቆጥተዋል። አይ እረፍት ማድረግ አለብሽ እህቴ፣ እረፍት አድርጊ ብለው ትተዋት ይሄዳሉ። የኢዙዬም እናት እሺ ታልክ እንግደው፣ እኔ ግን እኮ ትንሽ ብናወራ ደስ ይለኝ ነበር፣ ታልክ ደግሞ ምንም ማድረግ አልችልም በቃ ብላ አብዬም ይሄዳሉ። ኢዙና ትንሿዬ አንድ ክፍል አንድ አልጋ ላይ ይተኛሉ። አንድ ክፍልና አንድ አልጋ ላይ ሲተኙ ግን እንደ ወንድምና እንደ እህት ሆነው ይተኛሉ። በነገራችን ላይ በዛ አጋጣሚ ኢዙዬ የመመስገንና ምስጋና የሚገባው ልጅ ነው። ትንሿዬ ሜዳ ላይ አትወድቅም፣ ማንም የላት ብሎ አስጠግቷት እስከዚ መጨረሻው ይሄው ከጎኑ እስካሁን አድርጓት ነበረ። ሆኖም ግን ክፎች በዛው ልክ ተነስተው ዛሬ እንግዲህ በመቅደስና በጆሲ ምክንያት የኢዛና ልብ እንዲሰበር አድርገውታል። እና ትንሿዬና ኢዙዬ አንድ አልጋ ላይ ግን ሁለት ብርድ ልብስ ለየብቻቸው ለብሰው አንድ አልጋ ላይ ይተኛሉ። ቀደም ብላ ትንሿዬ ትነቃለች። ሰዓቱ ሄዶ ነበር እና እሷ ተተነሳይ በኋላ ኢዙን ተቀሰቅሷለች። መሆነሻል? ምን ነው አመመሽ ወይ ይላታል። አይ ምንም አልሆንኩም፣ ግን ሰዓቱ እረፍዷል ትለዋለች። ትምህርት ቤት ትሄጃለሽ አላት። አዎ እሄዳለሁ። አንተ ስራ ማክር ከሆነ ቁርስ ሰርቼ አመጣልሃለሁ፣ አንተ ተኛ አለችው። አይ ስራ አለኝ፣ የማይቀር ስራ ስላለኝ መሄድ አለብኝ ይላታል። እሷ ቀደም ብላ በሩን ትከፍተዋለች። በሩን ስከፍተው ግን ያላሰበችውና ያልጠበቀችው ነገር ነው ያገኘችው። ምን አትሉኝም? ወይዘሮ አሰለፍ በበሩ ላይ ተለጥፋ ካደረ ማደሪያ ቆማ ነው ያደረችው። ለዚህ ደግሞ አብዬ ምስክር ናቸው። እንግዲህ ወይዘሮ አሰለፍ አብዬ ምን ልታረጊ ነበር ሲሏት ገንብሬ ገብቼ አስጠላቸዋለሁ አለ። እንዲሁ ተሆነ ሲሆንና እንዲሁ ያርገውና እንዴት አድርጋ ነው የምታስጥላቸው? ለማንኛውም እንደ ይቅርታ በሩን ስከፍተው በሩ ላይ ተለጥፋ ስለነበረ እንግዲህ የሚንኮሻኮሽ ነገር የለም፣ ምንም የለም። እሷ ግን እሰማለሁ ነው የእሷ የኢዙዬ እናት እንግዲህ እሰማለሁ ነው። ምንም የሚሰማ ነገር የለም፣ ወረዲ የሚሰማ ነገር የለም። አዎ እና እሰማለሁ ብላ ታደረ ማደሪያ በር ላይ ተለጥፋ እዛው እንቅልፍ ይወስዳታል። ትንሿዬ ከግቢ በሩን ከፍታ ስትል ወይዘሮ አሰለፍ ትወርቃለች። ትንሿ ትደነግጣለች። ከዛም ኢዙዬ በሩ ይመጣል። እማዬ አላት። እሷም ለራሷ ደንግጣለች። ውርዴት ነው አስባችሁታል? በርኳ አይመልሰኝ ሆነና ነገሩ የኢዙዬ እናት ምንድን ነው አለች ራስ ወረደዋን። ኢዙም ምን እየሰራሽ ነው እዚህ አላት። እኔ እዚህ ምን እሰራለሁ? እናንተ ምን አረጋችሁ አለችና ወደ ትንሿዬ ፊቷን ዘወር አረገች። አንቺ ምንድን ያረግሽኝ አለች። ኧረ እኔ ምንም አላደረኩም፣ በሩን ትከፍተው
አንቺ እኮ እዚህ ጋር ነበርሽ አለች። ወይዘሮ አሰለፍም ተኝታችሁ ልከፍትና በሩን ላንኳኳ ስመጣ ነው ገፍተራ ወርውራ ገፍተራን የጣለችኝ አለች። ይዘካው ይሄ ተኝታችሁ ስታረፍዱ ላንኳኳ ስል ነው ገፍተራ የጣለችኝ አለች። ደገመች። ውርዴት ነው ነገሩና ገፍተራ የጣለችኝ 3ኛ ጊዜ ነው ገፍተራ የጣለችኝ። በሩን ላንኳኳ ስመጣ ገፍተራ ጣለችኝ አለች። ኢዙዬም እማዬ እዚህ ነው እንዲያደርሽው? እማዬ እዚህ ነው እንዲያደርሽው? ምንድን ነው አለች። እንዴ እማዬ ትንሿ እኮ ከውስጥ ነው የወጣችው። ተትንሿ እኮ ተውስጥ ነው የወጣችው አለ ኢዙዬ። ወይዘሮ አሰለ እሷ ከውስጥ ነች። ወዴት ነው መገፈትርሽ አላት። ያገባኛል ወይ አለች። እሱም ያገባኛል፣ ድሮም እኔ ነኝ ጥፋተኛው አለች እናቱ። ኢዙዬ አፈርኳይ መልሰኝ እንደገመችው ተማሪ ናት፣ በጊዜ ትነሳ ማለት ነው ወይ ጥፋቱ አለች። በጣም ደንግጣለች። ውርደትም ነው ለራሷ እና ኢዙዬ እማዬ ግን ደህና ነሽ አላት። እሷም በየት በኩል ደህና ሆናለሁ? በየት በኩል ደህና ሆናለሁ? እኔ በየት በኩል ደህና ሆናለሁ? እናንተ እንደዚህ እያበሳጫችሁኝ በየት በኩል ደህና ሆናለሁ? አሁን እናንተ ሂዱ ግቡ አለ። መቼም ደህና አልሆንም። እናንተ እንደዚህ እያበሳጫችሁኝ አሁን ወደዛ ሂዱ ግቡ አለች። ኢዙዬም ወዴት ነው የምንገባው አላት። አይመለከተኝም፣ ወዴትም ግቡ፣ ወዴት ግቡ ብቻ አለች። ግራ ቢገባው ኢዙዬ ትንሿን ይዞ ገባ። እሷም ወደ ሳሎን ተመለሰች። እንግዲህ ተተመለሰች ክፍሏ ተገባይ በኋላ ድንጋቷም እፍረቷንም አውቀዋለች። እጆቿን ወደ ላይ አነሳይና ወይኔ መድኃኒዓለም ምን አልኩህ? በዚህ ዕድሜ ውርደት፣ በዚህ ዕድሜ ቅሌት፣ በዚህ ዕድሜ መያዝ ምን አልኩህ መድኃኒዓለም አለች። እንግዲህ እግሯን አሟታል። እያነከሰች ነው። ወይኔ መድኃኒዓለም በዚህ ዕድሜ ቅሌት፣ ውርደት ኧረ ካለይ በኋላ ትንሿዬም ይዙ አለችው አላት። ይዙ ምንድን ነው ስትለው እኔ ምን አውቄ እማዬ ግን አሟት ይሆን አላት። እሷም ትወድቅ ግን መሬቱ መቷት ይሆን እንዴ አለች። ይዙ እውነትሽን ይሆን እንዴ? የእግሯ ህመም እኮ ተሽሏት ነበር። እግሯን ትቶ ወደ ራሷ ወጣባት እንዴ? ራሷን አሟት ይሆን አለ። ግራ ገባው። አይ እኔ እኮ እያልኩ ያለው አሁን በሩን ትከፍት ትገፈትራት መቷት ይሆን ወይ ነው ያልኩ። እኔ ፊቱን አይደለም ያልኩ ያሁኑን ነው ትለዋለች። ይዙ እሱን ነው ወይ ካላት በኋላ ትንሿይም ወይኔ ይዙ ምን ይሻለናል አለችው። እሱም እኔ እንጃ ምናልባት የእግሯ ህመም ስሜት ይሆን አለ። ሁለቱ ግራ ተጋቡ። እግሯ ምን ስትለው ያው አንዳንዴ ህመም እኮ ያስቀባጥራል፣ ሲያም ያስቀዋጥራል፣ ምናልባት የእግሯ ህመም ስሜት እንደሆነ ይላታል። ትንሿዬም ኧረ ተው ይቅር ይበልህ ይዙዬ፣ እግሯ እኮ የውልቃት እንጂ ልክፍት አይደለም። የሚያስቀባጥረው ልክፍት የሰው ልጅ ልክፍት ሲታመም እንጂ የእግሩ ውልቃት አያስቀባጥርም ትለዋለች። እንግዲህ ሁለቱ ግራ ተጋብተዋል። ምክንያቱም ወይዘሮ አሰለፍ በጣም የምታስግም ደግሞ የምትገርምም ነገር ነች። እንግዲህ አስባችሁታል። የሰው ልጅ ተኝቶ እሰማለሁ፣ የምሰማው ነገር ይኖረኛል፣ ከሰማ ግን በእርግጅ እገባለሁ ነው ያለችው። ትንሿዬም ምን ይሻልናል፣ በቃ ምናልባት ስወርቅ ደንግጣ ይሆናል። እንግዲህ ትወርቅ እሷም እንዳፈረች ተረድታታለች ማለት ነው። እና ምናልባት ስወርቅ ደንግጣ ይሆናል። ትንሽ እንቆይና አብረን እንወጣለን። አሁን ቶሎ አንውጣ፣ እንዳታፍርም እንዳትልም አሁን አንወጣም ስትለው እሱም እሺ ታልሽኝ እንግዲው ዴክ አለ። አሁን እስከዛ ድረስ ምን እናድርግ አለ ይዙ። እሷም እሺ ምን እኔማ ዝም ብለን የምንቀመጥ የሆነ ነገር እናድርግ ብሌ ነው ሲላት፣ ትንሿዬም እሺ ምን እናድርግ አለችው። እሱም ጥያቄ ለምን አንጠያየቅም አላት።
ትንሿዬም ምን አይነት ጥያቄ ስትለው ምንም ጥያቄ ምንም ይሆን አንቺ ማወቅ የምፈልግን ብቻ መጠየቅ ትችላለች ሲላት፣ እሷም እኔ እኮ ግን ጥያቄ መጠየቅ አላቅበትም ስትለው፣ ኢዙዬ እሺ እኔ ልጠይቅሽ አላት። ምን ስትለው፣ ጥያቄና ጥያቄ እሺ ጠይቀኝ። ማፈር ምናምን ግን አይቻልም አላት። ማፈር ምናምን አይቻልም ማፈር ምናምን አይቻልም ሲላት፣ እንዴ የሚያሳፍር ነገር ነው እንደምትጠይቀኝ? የሚያሳፍር ነገር ነው የምትጠይቀኝ ስትለው፣ ኢዙዬ የሚያሳፍር ነገር አይደለም የምጠይቅሽ፣ የሚያሳፍር አይደለም ሲላት፣ እሺ በቃ እንግዲው እንደዛ ከሆነ መጠየቅ ትችላለህ፣ እሱ ጠይቀኝ አለችው። ኢዙዬ አብሬ ስሆን ምን አይነት ስሜት ይሰማሻል አላት። ትንሿዬም ማለትማ አብሬሽ ሲሆን ከኔ ጋር ስኮኝ ምቾት ስሜት ይሰማሻል ወይ? ምቾት ይሰማሻል ወይ? ከኔ ጋር ስኮኝ ምቾት ይሰማሻል ወይ ሲላት፣ ትንሿዬ እሺ ንገሪኝ ሲላት፣ ትንሿዬም ኢዙ በዚህ ሰዓት እኮ አንተ ብቻ ነህ ከጎን ያለኸኝ፣ እህትም ወንድምም እናትም አባትም ሆነ ጥላ ከለላ ሆነኝ አንተ እኮ ነው ያለኸኝ እና እንዴት ምቾት አይሰማኝም? እንዴትስ ደስታ አይሰማኝም አለችው። ኢዙ እውነት አላት። አዎ እውነት ሁሉ ነገር ነህ፣ ጥላ ከለላ ነህ አንተ ስትለው፣ እሺ የማይደብርሽ ተሆነ ደግሞ ሌላ ነገር ልጠይቅሽ አለ። እሷም እሺ ምንድን ነው ጠይቀኝ አለችው። ኢዙዬ ትወጅኛለሽ አላት። አለች አቀረቀረች። ትወጅኛለሽ ወይ ማለቴ ለእኔ ልዩ ስሜት አለሽ ወይ? ስሜት አለሽ ወይ አላት። ኢዙ በዚህ ሰዓት እኮ አንተ ነህ ደገመችው። አንተ ነህ ያለኸኝ፣ አንተ ነህ ሲከፋኝ የምደበቅብህ፣ ስደሰት ይቅርታ፣ በዚህ ሰዓት እኮ ያለኸኝ ኢዙዬ አንተ ብቻ ነህ። ሁሉ ነገሬ አንተ ነህ። ሲከፋኝ የምደበቅብህ፣ ስደሰት የምደሰትብህ አንተ ብቻ ነህ። ግን ስትለው አብዬ በራ አንኳኩ። እሱም ግን ምን ሲል ግን የምትለው ቃል ላይ በር ተንኳኳ። አቶ አብዬ መጡ። ማነው አለ ትንሿዬ። እኔ ልጆች አሉ። አብዬም ኢዙዬም ግባ አጎቴ በትላቸው አቶ አብዬም ገቡ። ረበሽኳችሁ ወይ ልጆች ሲሏቸው፣ ትንሿዬ እንደ ጨዋ ያሳደገው ትልቅ ሰው ሲመጣ ተተቀመጥንበት ብድግ ብለን ነው የምናሳልፈው። ይሄ በሀገራችን ባህል ባደግንበት ብድግ የማይል ልጅ እንኳን እናት አባት አይደለም ጎረቤትም ይቀጣል። ያ የመጣው ሰው ራሱ ይመታል። ልጅ ሆነን እንግዲህ የዛሬን አያርገውና ሰው ሲመጣ ትልቅ ሰው በመንገድም ሲያልፍ ብድግ ብለን እናሳልፋለን፣ ብድግ እንላለን። የሚያልፉትም ትልቅ ሰው በረካ ሆኑ ተባረኩ ብለው ያልፋሉ። እንግዲህ ትንሿዬም አቶ አብዬ ሲመጡ ብድግ ነው ያለችው እና ረበሽኳችሁ ልጆች አሏት አብዬ። አረ በፍጹም አልረበሽክንም አሉት። ከዛ በኋላ እኔ እኮ ሳሎን ሳጣችሁ መጥቼ ልቀስቅሳችሁ ካልተነሳችሁ ብዬ ነበር ይላሉ አባ። ኢዙዬም ተነስተናል አጎቴ መጣን አለ። እሺ ጥሩ የኔ ልጅ ካሉ በኋላ ወደ ትንሿ ዘወራልና፣ ትንሿ የኔ ልጅ ደህና ነሽ አሏት። ትንሿዬም ደህና ነኝ እግዚአብሔር ይመስገን ደህና ነኝ ትላለች። አቶ አብዬም በቃ ኑቶሎ እሺ ኑቶሎ የኔ ልጆች ካሉ በኋላ አብዬ ትተዋቸው ወጡ። ኢዙ ታቆምበት ጥያቄ ጀመረ። ትንሿ ግን ልመልስ ፈቃደኛ አልሆነች። ኢዙም ከቆመበት መቀጠል ፈለገና በይ ንገሪኝ አላት። በቃ ኢዙ መሄድ አለብኝ ልዘጋጅ። እንዴ ሳትነግሪኝ አላት። አይ በኋላ እነግርሃለሁ፣ እኔ እኮ እስከዛ መጠበቅ አልችልም ብትለውም ልትነግረው አልቻለችም። በቃ በኋላ እነግርሃለሁ፣ ከቻልክ ብርድ ልብሶቹን ቀይራቸው ብላው ትታው ትወጣለች። እንግዲህ ሶስቱ ወንድማማቾች ቆመው ነበር። ልዑሌ እዩ ስመጣ ሲያት ተንቀጠቀጠ። እዩ አለ። እንዴ እዩ ሀዳ ምንድን ነው? መጣች። ሀዳ ትንጣ አሉት ቹቻ። አዎ ትንጣ፣ በቃ ትንጣ አለ። ምን ያስፈራኛል? በቃ ትንጣ ሲል ቹቻዬ፣ አንተ ምንድን ነው እንደዚህ የሚያንበቀብቅህ?
ምንድን ነው ነገሩ ይላል ቹቻዬ። ልዑል ግን ሰውነቱ ይዘንፋል ወይንም ይንቀጠቀጣል። አንተ ምን ያደናብርሃል አሉት። መቼ ተደናበርኩ አለ። አቤልም ባይዝህ እኮ ቹቻ ባይዝህ ኖሮ እኮ ልትሮጥብን ነበር፣ አሮጠህ እኮ ልኬር ነበር አለው። ቹቻዬም እንዴ አንተማ ፍቅር ሳይሆን ልክፍት ነው የለከፈህ፣ አንተማ ልክፍት ነው የለከፈህ። እሺ አሁን ምን ይባላል ያንተ ነገር ምን ይባላል እንዴ ሲል ወዳው ዩዬም ፈገግ ብላ እንዴት አደራችሁ አለች። ቀደም ብሎ ልዑሌ እንዴት አደርሽ አለ። ቹቻዬም እያጣቀሰ አይኑን ምንድነው ሰዎች አለ። አቤልም ቹቻ በቃኛ እንሂድ አለ። ገብቶታል። ግን ልዑል ለፍቅር ገና ነው። ፍቅር ገና ምንም አልገባውም። ቹቻ እኛ ብንሄድ አይሻልም አቤል ቢልም አቤልና ቹቻ ከእዩ ጋር ትተው ሊሄዱና ጊዜያቸውን አብረው እንዲያሳልፉ ብለው ነበር። ሆኖም ግን ልዑል ፈጽሞ አብራችሁ ካልሆናችሁ እኔ ከሷ ጋር አልሆንም ይላል። ልዑሌ እዩ እየገብቷታል። እሳቅ ስትል እስኪሄድ ድረስ ግራ ገብቷት ነበር። ሆኖም ግን ልዑል የት ነው የምከዱት አለ። ወደ ትምህርት ቤት ነው አለች ቹቻ። ሀዲ አብረን አንሄድም እንዴ አለ። መጀመሪያ የምንሄድበት የምንደርስበት አለ ሲለው የት አለ። ልዑሌም ይቅርታ አቤል እሱም በኋላ እንነግራለን፣ ቹቻ አሁን ና እንሂድ ሲል እዩዬ እስከሄዱላት አጣድፈታል። ግን ልዑል አልገባም። እና ሳትነግሩ ልትሄዱ ነበር አለ ልዑል። ቹቻዬ በአይኑ ቢጠቅሰውም እንደውም እባክህ አትጥቀሰኝ፣ እኔ ሳትነግሩኝ የት ነው የምከዱት እናንተ አለ። እኔ ተደብቃችሁ ማውራት ጀምራችሁ ትታስጠሉ እኮ ተኔ ተደብቃችሁ ማውራት ጀምራችሁ አለ። መሀል ቤት እንግዲህ ንዩዬ እስቲ ሄዱላት ልቧ ቆሟል። ሆኖም ግን ልዑል ምንም አቤልም አንተ አለ አለ። ቹቻዬም በኋላ እንነግርሃለን አልነህ አይገባም እንዴ? ምንድን ነው ነገሩ አይገባም አሉት። ፈጽሞ ሊገባው አልቻለ። ችግር የለውም ከቸኮሉ እነሱ ይሄዱ፣ እኛ ቀስ ብለን እንሄዳለን አለች። አቤልም አዎ ና ቹቻ እንሄድ በቃ ልክ ነሽ እዩዬ፣ ቹቻ ና እንሄድ በቃ ሲል አይቸኩሉም፣ በቃ አንድ ላይ እንሄዳለን። አይቸኩሉም፣ ውሸታችሁን ነው፣ አንድ ላይ እንሄዳለን አለ። ቹቻ ተናደደ። ያማል እንዴ? ምን ተባብለን ነበር ከቤት ወጣ ነው? እኔና አቤል የምንሄድበት አለ፣ አንተ ደግሞ ከእሷ ጋር ና፣ ያመሃል እንዴ አለው። አቤል ሰዓትን ቆይ እንታልሰማችሁ ያወራችሁት አለ ልዑል። አቤልም እንዴ ልዑል አለው። ልዑል ቹቻዬም እኔና አቤል የምንሄድበት አለ አላልንህም ወይ አለው። ትታችሁኝ አለ። ማገዱ ፈጀ ልዑል። ማገዱ ይፈጃል፣ ወረድ ማገዱ ይፈጃል። ቀላል በቀላል የሚበስል ልጅ አይደለም። እንግዲህ ልዑል እንደተመለከትኩት በቀላል የሚበስል ልጅ አይደለም። እናንተስ ምን ትላላችሁ? ብቻ ትታችሁኛል። እንግዲህ እዩዬን የመሰለ ቆማ እየጠበቀችው አስባችሁታል። ሰፍ ብላ ትናንትና ወድሻለሁ ብሏ ዛሬ ሰፍ ብላ አብራው ልኬድ ልትጓዝ እጆችን ጨብጣ ስትል እሷ እዛ ቆባት ጦርነት ሌላ ተከፈተ። ብቻዬን ትታችሁኝ አለ። ከዚህ ጊዜ እንግዲህ ግራ ቢገባው ቹቻ አፉን አፈነ። ምክንያቱም የማይሰማ ሰው ያናድናል ብዬ መላው ቢጠፋት በቃን እኔ ልሂድ እግቢ እንገናኛለን አለችው። ቹቻዬም ኧረ ቆይ እሱ እኮ እየቀለደ ነው አለ። ምንድን ነው የምቀልደው አለ። አሁንም ልዑል በቃ ይዛችሁት ሂዱ እኔ ልሂድ አለች እዩ። እንዴ ለምን ትሄጃለሽ አለ ልዑል። ለምን አንድ ላይ አንሄድም አላት። አይ እኔ እምሄድበታለኝ አለችው። እሱም የት ነው የምከጁ በዚህ ሰዓት የት ነው የምከጁ አላት። እዩዬም እምሄድበታለሁ ካልኩ አይበቃም ማብራሪያት መሰጠት አለብኝ ብላ ተቆጥታ ትሄዳለች። እዩዬ ሄደ፣ ተስፋ ቆረጠች። ከዛ በኋላ ልዑል ተመለከታትና አቤል አንተ አለው። አቤት መጀመሪያ ተናዳ ነው አለ ልዑል።
አቤል አንተ አለው። አቤት አለለው። የምርህን ነው ግን ተናዳ ነው ያልከው አለው። እና እውነቴን ነው አለ። ቹቻዬም ግን ምን ጉድ ነህ አለ። ምን ጉድ ነህ? ቆይ አሁን ምን የሚያናድድ ነገር አለ? ምን አደረግኳት? ምንስ ሊያናድዳት ይችላል አለ። ቹቻዬ ጥርሱን ነከሰና የምርህን ነው ግን የምርህን ነው ወይ አለው። ምን አደረግኩ አሁን ደግሞ አለ። ከዛ በኋላ ቹቻዬ ምን ነው እንደዚህ ደነዘዝክ? ምን ነው ደነዘዝክ? በቃ ደነዘዝክ አለው። ወይልም እሷ እያለች አፈርኩብህ አለ። ከዛ ተበሳጨ። ልዑል ተበሳጨ። ቹቻ ጭራሽ ደግሞ አንተ ራስህ ትበሳጫለህ አለው። ከአንተ ብሶ ራስህ ትበሳጫለህ እንደ መሄድ አብራ ጊዜ ማሳለፍ ፈልጋ ነበር እኮ እናንተ ሂዱ ስትለ ያለችው ሲለው እንዲ ነው እንዲ ያለ ልዑሌ ነው እንዲ። አቤል እንግዲህ በትንሹም ቢሆን ገብቶታል ስለ ፍቅር። ሉላ ሙት አለ። ልዑል ሙት ከሴቶች የሚጠበቁብህ ለሴቶች የምታቀርባቸውን ብረሰሶች ቀድመህ መማር አለብህ። ከተማርክ በኋላ ነው እንጂ አለበለዚያ አይሆንም። እንደ ሕፃን ልጅ እኮ ደርቀህ ቀረ። በቃ ደርቀህ ቀርተሃል። ስለዚህ መጀመሪያ ተምረህና ፕሮሰሱን በደንብ ከወሰድክ በኋላ ወደ ሴት ጋር መሄድ አለብህ እንጂ በዛ አያዝህ ከዚህ በኋላ ወደ ሴት መሄድ አለብህም። ግራ ቢገባው ቆይ እንደዚህ ያለ ነገር መቼ ለመድኩኝ? ቆይ እሷም ደግሞ እኮ እኔን መረዳት ነበረባት አለ። ጭራሽም እሷም እኔን መረዳት ነበረባት። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እወዳችኋለሁ።